ሰላም እንዴት ቆያችሁ? ውድ የስፖርት ቻናል ቤተሰቦቻችን የሰዓቱ መረጃ ደርሶናል። ስለ ዝውውር መረጃዎች ነው በብዛት የምንነግራችሁ። አብራችሁን ቆዩ። ስለ ዓለም ዋንጫም እንደዚሁ የተለያዩ ጉዳዮች እናነሳለን። ፊፋ እንደዚሁ ማስጠንቀቂያ ወጥቷል። ስለ ፍጻሜ ጨዋታም የወጣ መረጃ አለ። እጅግ የሚገርም መረጃ ወጥቷል ፊፋ ያወጣው። እንደዚሁም ሌሎች ጉዳዮችን የምናነሳ ይሆናል። አብራችሁን ቆዩ። መልካም ቆይታ ይሆንላችሁ። ሰላም እንዴት ናችሁ? ውድ የስፖርት ቻናል ቤተሰቦቻችን የምሽት የተደረገው የዓለም ዋንጫ የግማሽ ፍጻሜ ጨዋታ ነበረ። አርጀንቲናና የእንግሊዝ ጨዋታ ነበረ። ይህ ጨዋታ በአርጀንቲና 2-1 አሸናፊነት ተጠናቋል። ነገሩ ለየት የሚያደርገው ባለፈው በ1980 እንደዚሁ በነበረው የዓለም ዋንጫ ማለት ነው እንግሊዝ በአርጀንቲና እንደዚሁ 2-1 ነበረ ያኔም የተሸነፈችው እና ብዙዎችን አነጋግሯል። እንግዲህ ማራዶናም የዝጌር እጅ በሚላት ያኔም ሽንፈት እንዳጋጠማቸው ይታወቃል እንግሊዞች ማለት ነው እና ይህንን እንደ ታሪክም እያጣቀሱት ነው የሚገኘው። ለየት የሚያደርገው ነገር ደግሞ የምሽቱ ጨዋታ ያው ክርስቲያን ሊዮኔል ሜሲም እንደዚሁም ደግሞ ኬንም ሃሪኬን ሁለቱም ጎል አላስቆጠሩ። በተለይ ሃሪኬን ደግሞ ምንም አይነት ስለ ጨዋታው ልዩነት ፈጣሪ ሆኖ አለመቅረቡ ብዙዎችን አነጋግሯል። ስለ ጨዋታው ስለ ቀጣይ የዓለም ዋንጫም ተጠይቆ ነበረ። የዓለም ዋንጫን በቀጣይ መጫወት እንደሚፈልግም ጭምር እንደዚሁ ሀሳቡን ሰጥቷል። ጁድ ቤሊንግሃምም እንደዚሁ ድንቅ ነበር፣ ነገር ግን አልተሳካልንም ሲል እንደዚሁ ሀሳቡን ሰጥቷል። በነገራችን ላይ ጁድ ቤሊንግ እጅግ የሚገርም ብቃቱን አሳይቷል። ልዩነት ፈጣሪ የነበረው እሱ ነው። ሃሪኬን ያን ያክል እንግዲህ የጎል ሙከራም ሲያደርግ አልነበረም፣ ያን ያክል እንቅስቃሴ አላደረገም ነው የነበረው በጨዋታ። እናንተ ጨዋታው እንዴት ተመለከታችሁት? ሆኖም ቀረ ግን አርጀንቲና ከስፔን የዋንጫውን ፍጻሜ ያደርጋሉ ማለት ነው። ማንም ያሸንፍ ይመስላችኋል? እናንተ ሀሳብ አስተያየት አስቀምጡልን። ከዚህ ጋር ግን አንድ ብዙዎችን እያነጋገረ አለ። የዓለም ዋንጫ ጥሎ ማለፍ ከተጀመረ ጊዜ ጀምሮ አንድም ያልተሳሳተው የዱባዩ ጭልፊት አርጀንቲና ለፍጻሜ እንደምታልፍ እንግዲህ ተንብዮ ነበር ተብሏል። እንደምትመለከቱት ማለት ነው ባለቤትነቱ የጎልፍ ኒው የሆነው ይህ ጭልፊት ዛሬ በተደረገው ጨዋታ ላይ ማለት ነው አርጀንቲናን ከእንግሊዝ በተደረገው ጨዋታ አርጀንቲና እንደምታሸንፍ ይፋ አድርጎ ነበር። ይህ ጭልፊትም ከእንግዲህ ብዙዎችን አነጋግሯል። ግምቶቹ በሙሉ ዓለም ትኩረትን እየሳበ ሲሆን እስካሁን ምንም አይነት ስህተት እንዳልተሳሳተ ጭምር ታውቋል ነው እየተባለው። ያው እንግዲህ በእውነት ለመናገር ብዙዎችን አነጋግሯል። እናም ይሄ እያነጋገረ ያለ ጉዳይ ነው። ሌላው እንግዲህ ቶማስ ቶሆልም የእንግሊዝ ብሔራዊ ቡድን አሰልጣኝም ያው ሀሳባቸውን ሰጥተዋል ስለ ጨዋታው። ምናልባትም በመጨረሻ ላይ ያደረጉት ቅያሬ ዋጋ ሲያስከፍላቸው አይቀርም ተብሎ እየተነገረ ነው የሚገኘው። እናንተ በዚህ ጉዳይ ምን ሀሳብ አስተያየት አላችሁ? ሀሳብ አስተያየት ካለ አስቀምጡልን። የፍጻሜውን ጨዋታ የምንመለከተው ነው የሚሆነው የአርጀንቲናና የስፔንን ማን ያሸንፋል? ሀሳብ አስተያየት ከፍሉ። መልካም ቆይታ